ዳታ ድራማ እንግዲህ በመጨረሻ ዳታና ናታን ፍቅር ጀመሩ ማለት ነው። እንግዲህ ዳታን በጣም ነው የሚወዳት፣ በጣም ትመቸዋለች ማለት ነው። እንግዲህ መጫወቻ ቦታ ሄደው እየተጫወቱ ነበረ። እኔ የምልሽ ዳታ ምን አይነት ወንድ ነው የሚመችሽ ይላታል ማለት ነው። እንደ አንተ አይነት ወንድ ቢሆን ደስ ይለኛል በማለት መልስ ይሰጣታል ማለት ነው። እሱ ፈገግ በማለት እንግዲህ መልሱን ሰጠችው ማለት ነው። ብዙ ነገር ሲያወሩ ነበረ። እንግዲህ ወደ ቤትም ሲሄዱ እሷ ዳታ ወደ ናታን ክፍል ትሄዳለች ማለት ነው። ያብ እንግዲህ ዳታ ወደ ናታን ክፍል እንዲሄድ በጭራሽ አትፈልግም ማለት ነው። ናታን እንግዲህ ብትሄድ ደስ ይለዋል፣ በጣም ይወዳታል ማለት ነው። ዳታ በጣም ይወዳታል ናታን ማለት ነው። ናታን እንግዲህ በጣም ረጋ ያለ ስነ ስርዓት ያለው ልጅ ነው ማለት ነው። በመጨረሻ እንግዲህ በዳታ ፍቅር ወደቀ ማለት ነው። ነገር ግን ያ በዳታን በመጥላቷ ናታን አጠገብ በመገኘቱ ነው። ነገር ግን እሷ አሁን የምትፈልገው ናታን ነው። ናታን እንግዲህ ሳያስበው ባልታሰበበት አጋጣሚ በዳታ ፍቅር ወድቋል ማለት ነው። ይሄ እንግዲህ በዚህ ሰዓት እንግዲህ ያብ በጣም አዝናለች ማለት ነው። እንግዲህ ናታን ትወዷለች ዳታ እሱ ሲወዳታል በማለት ጥያቄ ቀጥላለች ማለት ነው። ዳታ እንግዲህ ናታን በጣም ነው የምትወደው ማለት ነው። ነገር ግን እሷ ማውራት አትፈልግም እንጂ በጣም ነው የምወዳት ማለት ነው። በጣም ትወደዋለች እሷ ራሱ። ናታንም እንግዲህ ዝምታ ስለሚያበዛ ነው እንጂ በጣም ይወዳታል ማለት ነው። ዳታ በጣም ምርጥ ልጅ ናት፣ ስነ ስርዓት ያለ ልጅ ናት ማለት ነው። ዳታ እንግዲህ እኛ ሁላችንም በምናውቀው ከ15 ዓመት በኋላ ከ18 ዓመት በኋላ ነው ቤተሰቧን አባቷን ያገኘችው። እንግዲህ ያደገችው ሌላ ቦታ ነው ማለት ነው። በጣም የሚገርም የሚያዛዝንም ደስ የሚልም ጎን ያለው የሚያዛዝንም ጎን ያለው ድራማ ነው ማለት ነው። ዳታ ድራማ እንግዲህ እጅግ በጣም ብዙ ነገር የሚያስተምር ድራማ ነው ማለት ነው። እንግዲህ ዳታ ድራማ በጣም ደስ የሚል ድራማ ነው። ናታን ክፍል እንግዲህ ትሄዳለች ማለት ነው። ናታ ክፍል ሲሄድ እንግዲህ ሌላ ነገር ውስጥ ገቡ ማለት ነው። ሌላ ነገር እያደረጉ እያለ እንግዲህ ናታንና ዳታ እየተሳሳሙ ተደረሰባቸው ማለት ነው። ይሄ እንግዲህ በጣም የሚገርም አጋጣሚ ነው ማለት ነው። እንግዲህ የሰው ልጅ በህይወት ውስጥ ብዙ ነገር ያጋጥማል ማለት ነው። በህይወታችን ውስጥ ሳናስብ ይህንን ሰው እንወዳለን እናፈቅራለን ብለን የባላሰብንበት በማናስበው አጋጣሚ በአንድ ሰው ፍቅር እንወድቃለን ማለት ነው። ይሄ ነገር ደግሞ በህይወታችን ውስጥ የሚያጋጥመን ያለም የሚፈጸምም የሚደረግ ነገር ነው ማለት ነው። አንዳንድ ጊዜ የምንፈልገው ሳይሆን የማንፈልገው ነው የምናደርገው ማለት ነው። ምክንያቱም ህይወት እንደዚህ ናት። እኛ በፈለግንበት መንገድ ሳይሆን እራሷ በፈለገች መንገድ ነው የምትመራን ማለት ነው። ዳታ ድራማ እንግዲህ እጅግ በጣም ደስ የሚል ድራማ ነው። በመጨረሻ ዳታ እና ናታን ምን እያደረጉ እንዳሉ በዚህ ሰዓት ሄደ ማየት ትላለች ማለት ነው ወይዘሮ ዘርፌ ለአቶ ደረጀ። አቶ ደረጀ እንግዲህ ወደዛ ክፍል ሄዶ ሲያይ ዳታ ከቤት እንድትወጣ ከቤት ለማስወጣት ትፈልጋለች ማለት ነው። ናታን በጣም አስነዋሪ ስራ ነው ያደረጉት በማለት እንግዲህ ዳታን ከቤት ለማስወጣት ወሰኑ ማለት ነው። ዳታ ድራማ እንግዲህ በጣም ደስ የሚል እጅግ አስተማሪ የሆነ ምርጥ ድራማ ነው ማለት ነው። እንደዚህ አይነት አስተማሪ ድራማ ምርጥ ድራማ ይዛችሁልን ስለቀረባችሁ ከልብ እናመሰግናለን። በርቱ፣ በዚህ ቀጥሉበት ማለት ነው። እንግዲህ ዳታዬ በጣም ደስ የሚል ምርጥ ልጅ ናት ማለት ነው። ከሁሉም ሰው የምትስቅ ጭንቀትንና ሀሳብን የማታቅ ሰው
ሁሉንም ሰው ጋራ በደስታ በፍቅር መኖር የምትፈልግ ልጅ ናት ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለሁላችሁ ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እንኳን ወደ ቻናሌ በሰላም መጣችሁ ማለት ነው። ቻናሌ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላማችሁ ይብዛልኝ በያላችሁበት ቦታ። እንግዲህ ይሄ ድራማ በጣም ደስ የሚል ድራማ ነው ማለት ነው። የኔ ውድ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱ። መልካምና ለራስ ነው፣ አይከፈልበትም። ከኛ የሚጎል ነገር የለም ማለት ነው። ሰላማችሁ ይብዛልኝ። ፈጣሪ በያለበት ቦታ ይጠብቀን። እንግዲህ አንዳንድ ጊዜ በህይወታችን ውስጥ የማናስበው የማንፈልገው ያላሰብነው አይደለም በቁማችን ያላሰብነው ነገር መጥቶ ህይወታችን ውስጥ ይከሰታል ማለት ነው። ዳታ እንግዲህ በጣም ነው የምትተዘዝነው። እንግዲህ በዚህም ስትል ሁሉም ሰው የራሱን ለመስተካከል ነው የሚሮጠው እንጂ እሷን ቼክ የሚያደርጋት የለም ማለት ነው። እንግዲህ የአብ ጥምድ አድርጋ ይዛታለች ማለት ነው። በጣም አስቸጋሪ ነገር ነው ማለት ነው። ሞገስ እንግዲህ አንገቷ ላይ ደረቷ ላይ የሆነ ነገር ደፍቶበት ሻይ ቲሸርቱን ለመቀየር ሲጥር ነበረ ማለት ነው። እንግዲህ በጣም የሚያዛዝን ነገር ነው ማለት ነው። በጣም የሚገርምም የሚያዛዝንም ድራማ ነው ማለት ነው። ዳታ ድራማ እንግዲህ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው። እንደዚህ አይነት ነገር አስተማሪ ድራማ ይዛችሁልኝ ስለመጣችሁ ከልብ እናመሰግናለን። በርቱልን።